አሸናፊዎች የተለየ ነገር አያደርጉም፣ ይልቅ ነገሮችን በተለየ መልኩ ያደርጋሉ እንጂ። እንዴት ከረማችሁ? ዩ ካን አቺቭ ሞር የሚለውን የቺፍ ኬራን መጽሐፍ ማንበብ ከጀመርን እነሆ ዛሬ ምዕራፍ 11 ላይ ደርሰናል። በምዕራፍ 11 ቁም ነገሮችም እንደምትጠቀሙባቸው ተስፋ እያደረግኩ ወደ ንባቡ እንገባለን። መልካም ቆይታ። ምዕራፍ 11 ሻምፒዮን ወይስ አጭበርባሪ? ተአማኒነት ትርፋማነትን ይወስናል። ከጥቂት ዓመታት በፊት በሲንጋፖር በሺዎች የሚቆጠር ሕዝብ የተካፈለበትን አንድ ኮንፈረንስ ካጠቃለልኩ በኋላ አንድ ሰው ትኩረት ያላቸውና ከበድ ያሉ ጥያቄዎችን ይዞ መጣ። አንደኛው፣ ለመሆኑ ዲያጎ አርማንዶ ማራዶና ሻምፒዮን ወይስ አጭበርባሪ ነበር? ሁለተኛ፣ ላንስ አርምስትሮንግ ሻምፒዮን ወይስ አጭበርባሪ ነበር? ሶስተኛውም፣ ታይገር ውድስ አጭበርባሪ ወይስ አሸናፊ ነበር የሚሉ ነበሩ። ጥያቄዎቹ በሕዝብ ፊት ልክ ንግግሬን አገባድጄ እድል ስሰጥ ነበር የቀረቡልኝ። ልክ ልመልስ ስል አንድ ሌላ ታዳሚ መልስ ለመስጠት ፈቃደኛ ሆኑና እንዲህ አሉ። አሁን ስማቸው የተጠቀሱ ዕውቅ ሰዎች በማጭበርበር ተግባራቸው እስኪነቃባቸው ድረስ ሻምፒዮን ነበሩ። አጭርና ግልጽ መልስ። በዚህ ምላሽ ውስጥ ሁለት ነገሮችን እናገኛለን። አንደኛ፣ እነዚህ ሻምፒዮኖች ነበሩ፣ ነገር ግን በስርቆት ተግባር ላይ ከተሰማሩ በኋላ ሻምፒዮንነታቸው ቀረ፣ ባላሰቧቸው አጋጣሚዎች ተጋለጡ። ሁለተኛ ደግሞ እነዚህ ሰዎች ቀድሞም አጭበርባሪ ነበሩ፣ ግን ለመጀመሪያ ጊዜ የተነቃባቸው አሁን ነው የሚል ነው። ከዚህ አንጻር ድሮም ሻምፒዮን አልነበሩም ማለት ነው። ነገር ግን ጥያቄው አሁንም ሳይመለስ እንዳለ ነው። ማለትም እነዚህ ሰዎች ለመጀመሪያ ጊዜ ሲያጭበረብሩ ወይንስ ለመጀመሪያ ጊዜ ሲያዙ? እውነታው መቼም ሆነ መች ምስጢር ሆኖ ይቀራል። እስኪ የእንዲህ አይነት ድርጊቶች ውጤትን መርምር። ምንም ጥርጥር የሌለው ተአማኒነት አትራፊነት ነው። ግን ተአማኒ የምንሆነው ገና ለገና እናተርፋለን ብለን አይደለም። እሴቶችን ትርፍ ለማግኛ ብለን የምንተገብር ከሆነ እያስመሰልን እንደሆነ እንወቅ። ትወና ነው። ለትወና ደግሞ ትክክለኛው ቦታ ገሃዱ ዓለም ሳይሆን ቦሊውድ ወይም ሆሊውድ ነው። እሴቶችን የምንተገብረው ስለምናምንባቸው መሆን አለበት። በዝናና በስብዕና መካከል ያለውን ልዩነት ከዚህ አንጻር መመልከት ይቻላል። ዝና ሲባል ሌሎች ሰዎች ስለ እኛ ምን ያስባሉ የሚለውን ያሳያል። ስብዕና ግን እኛ ስለ ራሳችን ምንነት የምናውቀው ነው። በመሆኑም እነዚህ ሁለቱ ነገሮች ፍጹም የተለያዩ መሆናቸው አያጠራጥርም። አንዳንድ ሰዎች ሲዋሹ እንዳይያዙ ብለው ነው ታማኝ የሚሆኑት። ከዚህ ለመረዳት እንደሚቻለው እነዚህ ሰዎች ትክክለኛውን ነገር የሚያደርጉት በተሳሳተ ምክንያት መሆኑን ነው። ሌሎች ግን በአንጻሩ ትክክለኛውን ነገር የሚያደርጉት ትክክል ነው ብሎ በማመናቸው ነው። ትክክለኛውን ነገር በትክክለኛው መንገድ ያደርጋሉ። እንግዲህ ቀደም ሲል ከላይ ነካ ያደረግናቸውን ታዋቂና ዝነኛ ሰዎች ታሪክ በደንብ በምሳሌ ከታች እንመለከታለን። ታዲያ አንድ ግልጽ ሊሆን የሚገባው ጉዳይ ቢኖር እነዚህ ሰዎች ትልቅ ዝና ሲገነቡ በስብዕናቸው ላይ ግን መደራደራቸውን ነው። ይህም በማድረጋቸው በሚሊዮን የሚቆጠር ገቢ ለማጣት ተገደዋል። ለነገሩ ከእውነተኛው ኪሳራ አንጻር ይሄ አሁንም የተጠቀሰው አጡት የተባለው ገንዘብ ያን ያህል አይደለም። ለነገሩ ከሚጠፋ አይደል የሚባለው? ከገንዘብ ይልቅ ያኛው ያጡት ክብር፣ ተአማኒነትና ማንነት በምንም ዋጋ አይተመንም። ላንስ አርምስትሮንግ እንደ ESPN ዘገባ ከሆነ በዓለም አቀፉ የሳይክሊንግ ማህበር ያስተላለፈው ውሳኔ በጉዞ ታሪክ ውስጥ ደማቅ ስፍራ ከነበረው አትሌት ጋር የተያያዘውን ውዝግብ ለአንዴና ለመጨረሻ ጊዜ ዘግቶታል። በስፖርቱ ዓለም በማታለል ሕዝብ ፊት ምንም ሊክዱ በማይችሉበት ሁኔታ አትሌቶች ከተጋለጡባቸው ክስተቶች ይሄ ዋነኛው ተጠቃሽ ክስተት ነው። የአሜሪካ ጸረ ዶፒንግ ኤጀንሲ ሪፖርቱን ካወጣ በኋላ የላንስ አርምስትሮንግ ስፖንሰሮች ነበሩ አይነ ላፈር ያሉት። እንደ ሳይክሊንግ ኒውስ ኮም ዘገባ ከሆነ ደግሞ የቀድሞ የአሜሪካ ፕሮፌሽናል የረጅም ርቀት ሳይክል አትሌቱ አርምስትሮንግ በአንድ ቀን $75 ሚሊዮን ኪሳራ ደረሰበት በሚል ዘግቧል። እንደ ዘጋርዲያን ኮም ዘገባ ከሆነ ደግሞ በ2013 ሁለት የወጣው የአትሌቱን የተመለከተው የዩኤስኤዲኤ ሪፖርት
በስፖርቱ ዓለም እጅግ የረቀቀ ፕሮፌሽናል የሆነ እንዲሁም ስኬታማ የተባለለትን የዶፒንግ አይነት በመጠቀም ተከሷል። ወዲያውኑም ዩኤስአይ በታዋቂው ቱር ደ ፍራንስ አትሌት ያገኛቸውን ክብሮችና ማዕረጎች ገፈፈው። እስከ ዕለተ ሞቱም ምንም ውድድር እንዳይካፈል ታገደ። በ2013 ዓለም አቀፉ የኦሎምፒክ ኮሚቴ በ2000 ዓ.ም በሲድኒ አውስትራሊያ ተካሂዶ በነበረው የኦሎምፒክ ውድድር ደራርቱ ቱሉ ለኢትዮጵያ ወርቅ ባስገኘችበት ማለት ነው አግኝቶት የነበረው የነሐስ ሜዳሊያን ነጠቀው። ኋላ ላይ ከኦፕራ ዊንፍሬ ጋር ባካሄደው ቃለ ምልልስ አርምስትሮንግ የተከለከሉ አበረታች መድኃኒቶችን መጠቀሙን አምኖ ተናግሯል። ዲያጎ አርናልዶ ማራዶና በ1919 እጅግ ተወዳጅና ዝነኛ የነበረው የእግር ኳስ አትሌት ማራዶና የስንቶች መመኪያና የእግር ኳሱ ንጉሥ እንዳልነበረ የኮኬን ቴስት ሲካሄድ ማለፍ ተሳነው። በዚህ የተነሳ ለ15 ወራት ከስፖርቱ ዓለም ታገደ። ምን ብቻ በ1994 የአሜሪካ ባስተናገደችው የዓለም ዋንጫ ደግሞ የተከለከለ አበረታች ተጠቅሞ በመገኘቱ ወደ ሀገሩ አርጀንቲና እንዲመለስ ተደረገ። እነዚህ ክስተቶች ቀደም ብሎ በ1986 የዓለም ዋንጫ ማራዶና ለሀገሩ አርጀንቲና እንግሊዛዊውን ግብ ጠባቂ ፒተርስ ሺልተንን በማለፍ በእጁ ህገወጥ ጎል አስቆጠረ። በእርግጥ በወቅቱ የእንግሊዝ ተጫዋቾች በርካታ ተመልካች ኡታውን ቢያሰማም የጨዋታው ዳኛ የነበሩት ቱኒዚያዊው አሊ ቤናሬስ ጎሏን አጸደቋት። ዛሬ ድረስ ግን ያቺ ማራዶና በማኑ ያስቆጠራት ጎል በስፖርቱ ዓለም ታወዛግባለች። በተለይ ደግሞ ለአፍሪካውያን አንገት በሚያስደፋ መልኩ በዚህ ውዝግብ የተነሳ ከትናንሽ ሀገራት ዳኛ መጠቀም የቱን ያህል ዓለም አቀፍ ውድድሮች አግባብ ነው የሚል ሌላ ጥያቄ መጫሩን መጥቀስ ያሻል። ያሳዝናል። የስፖርቱ ዓለምም ጉዳዩን ከትንሽ ሀገራት የመጡ ዳኞች ብሎ ባያየው ይሻላል። ይልቅ ጉዳዩ ከሐቀኝነት ጋር የተያያዘ በመሆኑ ግልጽ ነው። እዚህ ጋር ሐቀኝነትን እርግፍ አድርጎ የጣለው አትሌቱ ብቻ ሳይሆን ዳኛውም ጭምር ናቸው። ራያን ሎች አሜሪካዊ የዋና ንጉሥ የተባለ አትሌት ሲሆን ለ12 ጊዜ ያህል በኦሎምፒኩ ዓለም ሜዳሊያን ማስገኘት ችሏል። ግን ምን ዋጋ አለው? ይሄ አትሌት በገባበት የማታለል ቅሌት በሚሊዮን የሚቆጠር ዶላር ኪሳራ ደርሶበታል። ዶላሩን ትተው በምንም ዋጋ የማይተመን ትልቅ ስምና ዝናውን አጣ። ሎች ደግሞ ለየት ይላል። ተዘረፍኩ ብሎ የውሸቱን ኡታ አሰማ። ከዚያ የባሰው ደግሞ እንደ ታይምስ ኮ ዘገባ ከሆነ ወደር የለሹ አስቀያሚ አሜሪካዊና ታላቁ አሳፋሪ የአሜሪካ ወራዳ አትሌት የሚሉ ስሞችን ተከናነበ። የደማመቀ እጅግ ቄንጠኛ የነበረው የሪያሊቲ ሾው ተዋናይ አሁን ደግሞ ሕዝብ ዓይንህን ላፈር አለው። እንደ ራልፍ ሎረን፣ ስፒዲዮ እና ሌሎችም በርካታ ስፖንሰሮች ሲያደርጉለት የነበረውን ድጋፍ አቋረጡ። ከዚህም በተጨማሪ ለምን እዚህ አይነቱ አዘቅት ውስጥ ይገባሉ የሚለው ሊታይ ይገባል። ያለባቸውን እጥረትና ብቃት ማነስ ለመሸፈን በማሰብ ነው። አንድ የሆነ የጎደላቸው ነገር እንዳለ የሚሰማቸው በመሆኑ ከዚህ የመነጨውን የስጋት ስሜት መቅረፍ ይፈልጋሉ። ታይገር ውድስ ታላቁ የጎልፍ ስመጥር አትሌት ታይገር ውድስ ከፍተኛ ተከፋይ ከመሆኑ አትሌቶች አንዱ ሲሆን ዓለም ስንት እንዳላደነቀው ለስንት ተጨማሪ ክብረ ወሰኖች እንዳልጠበቀው ውስን ግን በወሲብ ቅሌት እና በፍቺ ዝናው የአክሱም መንግስትን አወዳደቅ ወደቀና አረፈው። በነገራችን ላይ ታዋቂው ፎርብስ መጽሔት እንደሚነግረን ከሆነ ቢሊዮን ዶላር በማግኘት ቀዳሚው አትሌት ነው። እንደ ኒውዮርክ ፖስት ከሆነ ደግሞ ታይገር ውድስ የለየለት እምነት አጉዳይ መሆኑን ነበር የተጋለጠው። የገዛ ባለቤቱ አለመታመኑንና ሲልከሰከስ የነበረ መሆኑን ስታስረዳ ከቤት እስከ ጎልፍ መጫወቻ ነበር ያስወጣችው። በዩሲዲ ኢቪስ የሚገኙ ተመራማሪዎች እንዳካሄዱት ጥናት ከሆነ በናይክ፣ ጋቶራድ እና ሌሎችም ታይገር ውድስን ስፖንሰር ያደርጉ የነበሩ ተቋማት ውስጥ አክሲዮን የነበራቸው ሰዎች ውድስ በትዳሩ ላይ ይማግጥ የነበረ መሆኑ ከተጋለጠ በኋላ ከ5 እስከ 12 ቢሊዮን ዶላር የሚሆን ኪሳራ ደርሶባቸዋል። ይህ ጉድ ከመጋለጡ ቀደም ብሎ ውድስ ማንም አትሌት አግኝቶት የማያውቀውን በዓመት 100 ሚሊዮን ዶላር ገቢ ያገኝ ነበር። ቮክስዋገን DW
የአካባቢ ጥበቃ ኤጀንሲ በጣም ብዙ በአሜሪካ ለገበያ የቀረቡ ቮልክስዋገን ምርት ተሽከርካሪዎች የጢስ ማውጫቸው ችግር እንዳለበት አስጠነቀቀ። ቮልክስዋገን በዚሁ ከጢስ ማውጣት አሰራር ግድፈት ጋር በተገባበት ቅሌት የተነሳ $18.28 ቢሊዮን የሚሆን ኪሳራ እንደደረሰበት አወጀ። እንደ ቢቢሲ ዲትኮም ከሆነ ደግሞ ግዙፉ የጀርመን ኩባንያ ቮልክስዋገን በአሜሪካ የተካሄዱ የጢስ ማውጫ አሰራር ፍተሻዎች ተአማኒነት የጎደላቸው እንደነበሩ አመነ። ቢል ክሊንተን በቴሌግራፍ ኮዩኬ የወጣው አንድ መጣጥፍ እንደገለጸው ከሆነ ጃንዋሪ 12 2003 ቀን ቢል ክሊንተን በኦክስፎርድ ዩኒቨርሲቲ ለቻንስለርነት በእጩ ቀርበው የነበረ ከመሆኑ ጋር የተያያዘ ቢመረጡ የተቋሙን መልካም ስምና ዝና ሊያበላሹ ይችላሉ በሚል ከፍተኛ ተቋሙ ደረሰባቸው። የቀድሞ የአሜሪካ ፕሬዝዳንት ከሞኒካ ሌዊንስኪ ጋር ለነበራቸው ከትዳር ውጪ የሆነ የወሲብና የፍቅር ግንኙነት ዋሽተዋል፣ እንዲሁም ጥብቅ ግንኙነት መሰረት በማድረግ አደገኛ ወንጀለኞችን በይቅርታ እንዲፈቱ አድርገዋል በሚል የተነሳ ነበር ተቃውሞ የደረሰባቸው። የኦሪዮን ኮሌጅ ዲን እንዲሁም የሕክምና ታሪክ ፕሮፌሰር የሆኑት ዶክተር ጄሬሚ ካቶ ክሊንተንን ቻንስለር አድርጎ መምረጥ የተቋማችንን ስምና ተአማኒነት ቢገድል እንጂ አንዳችም የሚፈይድልን ነገር የለም። ከዚህ ቀደም የነበራቸውና የገነቡት ቅሌት ስናይ ክሊንተን እዚህ በቻንስለርነት ቢመጡ ሴት ተማሪዎቻችንን ከስጋት ነፃ ይሆናሉ ብዬ ለማመን እቸገራለሁ በማለት ተናግረዋል። ሴት እንጂ ሴትን ለማማለል ወይ ለመተንኮስ ቆርጦ የመጣ ወንድ ቻንስለር አንሻም ሲሉ ነበር እንዲያውም ጠንከር አድርገው የተናገሩት። ለስኬታማ ተማሪዎች ተአማኒነት በምንም የማይገመት ዋጋ አለው። የድርጊት መርሃ ግብር ከፍተኛ ደረጃ ያለው የግል ስነ ምግባር ማዳበር። እስኪ ተአማኒነቱ ለድርድር ያቀረቡባቸውን 3 አጋጣሚዎች ይጥቀሱ። በወቅቱ ተአማኒነቱ ለድርድር ማቅረቡ ምን አይነት ስሜት ፈጠረቡ የሚለውንም 3 ስሜቶን ይግለጹ። ተአማኒነቱን እንደጠበቁ ለመቆየት ይረዳሉ የሚሏቸውን 3 እርምጃዎችም እንደዚሁ ይጥቀሱ። እንግዲህ የምዕራፍ 11 ንባባችን እንደዚህ ተጠናቀቀ። ከዚህ ንባባችንም ቁም ነገሮችን ወስደው መልካም ፍሬዎችን እንደሚያፈሩባቸው ተስፋ አደርጋለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ምዕራፍ 12ን እናነባለን። እስከዚያው መልካም ቆይታ። ቸርን ሰንብት።